ጤና ይስጥልኝ እንደምን አላችሁ የሸገር ኤፍኤም ቤተሰቦች ሄሎ ቱሞሮ የተሰኘው የፖድካስት ዝግጅታችን ላይ እንገኛለን። ሰውን ሰው የሚያደርገው ማሰቡ ነው። አሁን የሚያስብ ማሽን አለን ለብቻል የሚያስብ ማሽን ያመጣ ነው። ስለዚህ ያንን የሚያስብ ማሽን እንዴት ነው መጠቀም ያለብን? የዛሬ እንግዳችን ናትናኤል ሲሳይ ነው። የፍልስፍና ሜን ሞደርን ፊሎሶፊ ተጀመረ የሚባለው በዴካርት ነው 19th ሴንቸሪ እና ምንድነው አይ ቲንክ ዜርፎር አይ አም ነው። አሁን ማሰብ የሚችሉ ማሽኖችን አመጣ። ስለዚህ ራሳችንን እንደ ሰው ዲፋይን የምናደርግበትን ናሬሽን ሼክ ያደርጋል። የሚያስብ ሰው አለ አንድ የሚያስብ ማሽን መጣም አሁን ደግሞ ስለዚህ እንዴት ነው የቱ ጋር ነው መስመሩ የሚሰመረው? ናትናኤል እንኳን ደህና መጣ። እንኳን ሰላም ቆያችሁኝ። ራስን አስተዋውቀና እንጀምር። ኦኬ ስሜ ናትናኤል ይባላል። በሙያዬ የኮምፒውተር ሳይንስ ምሩቅ ነኝ። ከባህር ዳር ዩኒቨርሲቲ ነው የተመረኩት። ከረንትሊ የምሰራው ኤአይ ላይ ነው። ኤአይ አድቮኬሲ እና ኤአይ ሊትሬሲ ላይ ነው እየሰራን ያለ ነው። ሶ በትንሹ ያን ይመስላል። ኤአይ ሊትሬሲ ምንድነው? ብዙ ጊዜ እንግዲህ በደንብ ብናቀው ዲጂታል ሊትሬሲ ሲባል አሁን ደግሞ ዘመኑ እንግዲህ ኤአይ ብዙ እየዋጀው ስለሆነ ኤአይ ሊትሬሲ ደግሞ ያስፈልጋል ብላችሁ መጣችኋል እናንተምና እስኪ መረጃው እንዲኖረን ኤአይ ሊትሬሲ ምንድነው ምኖችን ይመለከታል የሚለውን እናንሳና እንጀምር። እሺ እንዳልሽው ዲጂታል ሊትሬሲ የመጀመሪያው ፓርት ነው። መንግስትም ዲጂታል ሊትሬሲ ብሎ አሁን የ5 ሚሊዮን ኮደርስ የዲጂታል ሊትሬሲ ኢኒሺዬቲቭ አንዱ አካል ነው። 5 ሚሊዮን ኮደርስ ማለት ነውና ዲጂታል ሊትሬሲ መጀመሪያ ላይ ማለት ዲጂታሊ ሊትሬት የሆነ የሚያቅ ቡቅ የሆነ ማህበረሰብ ማፍራት ማለት ነው። ኤአይ ሊትሬሲ ደግሞ ምን ማለት ነው መሰለሽ? ከኤአይ ምንድነው እንዴት ነው የምንጠቀመው የቱ ጋር ነው የምንጠቀመው የሚለውን የሚያቅ ማህበረሰብ ማፍራት ማለት ነው። ኤአይ ሁሉም እጅ ላይ ያለ እንደ ቲክቶክ እንደ ፌስቡክ ሁሉም እጅ ላይ ያለ ነገር ግን ሁሉም እጅ ላይ ስላለ ኤአይ ሁሉም ሰው ይጠቀመዋል እኩል ይጠቀመዋል ማለት አይደለም። ሶ እንዴት ነው መጠቀም የምንችለው ወይም ደግሞ ከኤአይ ቤስት አውት ኦፍ ኢት እንዴት ነው ከኤአይ ጥሩ መረጃ ልናገኝ የምንችለው እንዴት ነው ማናገር ያለብን የሚለውን የሚያቅ ማህበረሰብ ማፍራት ማለት ነው ኤአይ ሊትሬሲ። ይሄኛው ግን ሞር ብሮድ ነው። ምን ማለት ነው? በኢንዱስትሪዎች ውስጥ እንዴት ነው የሚገባው? ኢንተርፕራይዞች ውስጥ እንዴት ነው የሚገባው? ወጣቶች ብቻ እንዴት ይጠቀሙታል ብቻም ሳይሆን ደግሞ ካምፓኒዎች እንዴት ይጠቀሙበታል? ሞር ፕሮዳክቲቭ እንዴት ይሆናሉ? ተማሪዎች ደግሞ እንዴት ይጠቀማሉ? ኦል ኢንኮምፓሲንግ የሆነ ሁሉም ቦታ ላይ መግባት የሚችል ነገር ስለሆነ ኤአይ ተማሪዎች እንዴት ነው የሚጠቀሙት? የግቢ ተማሪዎች እንዴት ነው የሚጠቀሙት? እየተጠቀሙ ያሉት እንዴት ነው መስጠቀም ያለባቸው? ምክንያቱም ኤአይ አሁን ኮግኒቲቭ ኦፍሎድ የሚባል ነገር አለ። ሂውማን ሲቪላይዜሽን ላይ ኮግኒቲቭ ኦፍሎድ ማለት ካልኩሌተር አለን ሁላችንም እንጠቀማለን። ካልኩሌተር ረጃጅም ቁጥሮችን ለመደመር ነው የሚያገለግልሽ። ሁሌም ኮግኒቲቭ ኦፍሎድ አለ ወይም ደግሞ የምታስቢውን ነገር ሌላ ሰው አውትሶርስ ታደርጋለች ሌላ እቃ ላይ ሌላ ቱል ላይ ማለት ነውና ሰውን ሰው የሚያደርገው ግራንድ ናሬሽን አለን አይደል? ሰውን ሰው የሚያደርገው ማሰቡ ነው። አሁን የሚያስብ ማሽን አለን ለብቻል የሚያስብ ማሽን ያመጣ ነው። ስለዚህ ያንን የሚያስብ ማሽን እንዴት ነው መጠቀም ያለብን? ምክንያቱም ሁሉን ነገራችን አውትሶርስ ማድረግ አንችልም። ምክንያቱም ክሪቲካል ቲንኪንጋችን እየወረደ ስለሚመጣ ማለት ነው። ስለዚህ እንዴት ነው ልንጠቀመው የምንችለው? ሬድ ላይኑን የቱ ጋር ነው ማስመር ያለብን? ይህንን የሚያቅ ማህበረሰብ ማፍራት ማለት ነው አንድ። ሁለተኛም ደግሞ ቢዝነሶች ይህንን ኤአይ ተጠቅመው ፕሮዳክቲቪቲ እንዴት ሊጨምሩ ይችላሉ የሚለውን ማሳወቅ እና ደግሞ ኤአይ ቱሎችንም ኢንተግሬት እንዲያደርጉ ማስቻል ማለት ነው ኤአይ ሊትሬሲ ማለት። በደንብ ትልቅ ነጥብ ነው ያነሳው። አሁን ኤአይ ላይ አብዛኛው ሰዎች ይጠቀማል እንዳነሳው ከተማሪ ጀምሮ እስከ ሰራተኛ እንዲሁም ደግሞ ካምፓኒዎችም ጭምር ኤአይን አሁን ሲስተማቸው ላይ ያስገቡት ነው ያሉት። ነገር ግን እንዴት ነው መጠቀም ያለብን የሚለው ትልቅ ክፍተት ያለ ይመስለኛል። አሁን አብዛኛው ሰው ብዙ ነገሩን በተለይ ፐርሰናል ዳታ ሳይቀር ለኤአይ እየሰጠ ምክሮችን ወይም ደግሞ ስራዎችን ከዛም ተስደበት ሰዓት ላይ ክሬቲቪቲን እንዲሁም ደግሞ የማሰብ ክሪቲካል የመሆን አቅምን በደንብ ይቀንሳል። የራሱ የሆነ ኢምፓክቶች አሉት ሰው ላይ። እሱን እንዴት ተደርጎ ነው ባላንስ ማድረግ የሚቻለው? ትልቁ ጥያቄ እሱ ይመስለኛል። ያ አሁን መስመሩን የቱ ጋር እናስምረው ነው እንዳልኩሽ። ሰውን ያደረገው ማሰቡ ነው እያለን ነው እስካሁን የመጣን ማለት ነው። እንደውም የፍልስፍና ሜን ሞደርን ፊሎሶፊ ተጀመረ የሚባለው በዴካርት ነው 19th ሴንቸሪ እና ምንድነው አይ ቲንክ ዜርፎር አይ አም ነው። አሁን ቲንክ ማሰብ የሚችሉ ማሽኖችን አመጣን። ስለዚህ እንትናችንንም ሼክ ያደርጋል። ይሄ ራሳችንን እንደ ሰው ዲፋይን የምናደርግበትን ናሬሽን ሼክ ያደርጋል። የሚያስብ ሰው አለ አንድ የሚያስብ ማሽን መጣም አሁን ደግሞ ስለዚህ እንዴት ነው የቱ ጋር ነው መስመሩ የሚሰመረው? አሁን ለምሳሌ
አንድ ተማሪ አመቱን ሙሉ ሳያጠና ጥሩ ውጤት ማምጣት የሚችልበት ደረጃ ላይ ደርሰናል። ምክንያቱም ፕሮጀክቶችን በኤአይ መስራት ይችላል፣ አሳይመንቶችን በኤአይ መስራት ይችላል ማለት ነው። ስለዚህ አሁን አንድ ስማርት ተማሪ እንዴት ነው የሚጠቀመው ኤአይን ነው። አሁን መማር የሚባለው ነገር ማወቅ የሚባለው ነገር የሚፈጠረው አእምሯችን ላይ በሚፈጠረው ምንድነው ይሄ ስትረግል አለ። አንድን ኮንሰፕት ለማወቅ የምትሄጀት ስትረግል አለች። ያቺን ስትረግል ኤአይ ከኤአይ አውትሶርስ የምታዩ ከሆነ ክሪቲካል ቲንኪንግ እየወረደ ይመጣል። ስለዚህ ያቺን ስትራግል ማስቀረት የለብንም። ኤአይ እንዴት ነው ልትጠቀም የምትችው? ኮምፕሊኬትድ የሆኑ ኮንሰፕቶች ይኖራሉ። እነሱን ብሬክዳውን አድርጎ እንዲያስረዳሽ ልትጠቀሚበት ትችላለሽ። ፕሮፌሽናሊም እንደዛው። ለምሳሌ ባለፈው ለታ ከአንድ ድርጅት ጋር እንትን እያደረግን ነበር። እንዴት ነው የምትጠቀሙት? ዌቢናር አለን ኤአይ ቢዮንድ ሃይፕ የሚባል እና እንዴት ነው ኤአይን የምትጠቀሙት ብለን ጠይቀናቸው ሲኢኦ እንትን እያደረገልን ነበር፣ ኤክስፕሌን እያደረገልን ነበር። አንድ ኮፒራይተራቸው ለምሳሌ ኤአይን የምጠቀመው አም ክሬቲቭ ጋይ ክሬቲቭ ነኝ። አሁን ኮፒራይት የክሬቲቪቲ እንትን ነው ፓርት ነው አይደለ? የምጠቀመው ክሬቲቪቲን መጨረሻ ላይ እስከ መጨረሻው ይሄድና መጨረሻ ላይ ነው ኤአይ የሚመጣው። ኢንተግሬት የማደርገው ኤአይ መጨረሻ ላይ ነው። እኔ የሚሄድበት ፓርት አለ። እንደ ሰው አሁን ሰውን አንድ ነገርን ክሪኤቲቭ የሚያስብለው አይ ቲንክ ሂውማን ተች ነው አይደለ? ስለ በዓል ስታስብ የሚመጣልሽ ድሮ ህፃን ሆነሽ ያሳለፍሽው የተጫወትሽው ፎርም የሰጠሽበት አበባዮሽ የጨፈርሽበት ያ ነው ሂውማን ተቹ ነው እንትን የሚያደርገው ክሪኤቲቭ የሚያደርገው አንድን ኤሌመንት። እሱን ይሄደውና እሱን ፓርት ከሄድኩት በኋላ ግን አዳዲስ ነገሮችን ኢማጂን ለማድረግ ወይ ደግሞ ሪፋይን ለማድረግ ልጠቀመው እችላለሁ። ይሄኛው እንደየሴክተሩ ይለያያል። አሁን ክሬቲቭ የሆኑ ቦታዎች ላይ ኤአይ እንዴት ነው የምንጠቀመው የሚለውን ፓርት ወስደሽ አናሊቲካል የሆኑ ቦታዎች ደግሞ እንደዛ ተጠቀሚባቸውም። ስለዚህ ሴክተር ቤዝድ ነው። እንዴት ነው ኤአይን የምንጠቀመው ስትይ የቱ ጋር ለምሳሌ አንድ ጆርናሊስት ከአንድ ማትማቲሻን እኩል ኤአይን አትጠቀመው። እኩል ስልሽ ሌቭሉ የቱ ጋር ነው የምትጠቀመው? አንድ ሂሳብ አዋቂ ወይም ደግሞ ኦዲተር አንድ ዲዛይነር በተለያየ መንገድ ነው የሚጠቀሙት። ስለዚህ ምንድነው ሴክተር ስፔሲፊክ ነው። በተለያየ ሴክተር ውስጥ የተለያየ መልስ ነው የምታገኙ ማለት ነው። ነገር ግን ኢን ጀነራል እንትንሽን አውትሶርስ አታደርጊውም። ያው ከክሪቲካል ቲንኪንግ አንጻር ካየሽው ክሪቲካል ቲንኪንግሽን አውትሶርስ ማድረግ የለብሽም። መሄድ ያለብሽን ርቀት ሁሌም መሄድ አለብሽ። ግን ሻርፕን እንዲያደርግሽ ከአንቺ ላይ መጥቶ ተጨማሪ እንዲሆን ነው ኤአይን መፍቀድ ያለብሽ ማለት ነው። አንድ ጥሩ ፖይንት ያነሳችሁ ደግሞ ፐርሰናል ዳታ ነው። አሁን ፐርሰናል ዳታ ልክ ስትጠቀሚ ይነግርሻል። አሁን ቱሎቹ ይለያያሉ። በእርግጥ ግን ትሬን እናደርግበታለን ያንቺን ዳታ ትሬን እናደርግበታለን ይሉሻል። ሶ እንደሱ አይነት ኢሹዎች ላይ ሶልቭ የሚደረገው ለምሳሌ ሎካል ሞዴሎች አሉ። አሁን ለምሳሌ እኔ ከዚህ በፊት ሰራበት የነበረው ቦታ አንቺ ያነሻሽውን ፖይንት ሶልቭ ለማድረግ ነው የሚሰራው። ምንድነው ኢሜል ነው። ግን ኢሜይላችንን በጄሚናይ ወይ በሌላ ሞዴል የምንጠቀመው ከሆነ ይሄዳል፣ ሰርቨራቸው ላይ ነው የሚሄደው የኛ ኢሜል ማለት ነው። ኢንክሪፕትድ ሆነ አልሆነ ሰርቨራቸው ላይ ይሄዳል። እና እሱን ለማስቀረት ምንድነው ብራውዘሩ ላይ ራሱ ወይም ደግሞ የምትጠቀሚበት ክሮም ላይ ሊሆን ይችላል ኦር ሰምቲንግ ሊሆን ይችላል፣ እዛ ላይ ሞዴሉን ራን ያደርገዋል። ሶ እንደሱ አይነት መፍትሄዎች አሉ። ፕራይቬሲን ጨነቃሉ ለሚል ሰው እንደዚህ ሎካሊ ራን የሚሆኑ ሲስተም ያላቸው ካምፓኒዎች አሉ። አሁን ኢሜል ላይ እንዳልኩሽ ቬላ የሚባል ሲስተም አለ፣ ብዙ አሉ። ግን ሎካል ሞዴል እንደ ሶሉሽን መወሰድ ይችላል። ከዛ ውጭ ያሉት ግን አሁን ለምሳሌ እንደ ጄሚናይ ወይም ደግሞ ቻትጂፒቲ በራሱ እነሱ ግን ፐርሰናል ዳታህን ሙሉ አሳልፈህ ነው የምትሰጣቸው ማለት ነው። ያ እንትንሽን ስትሰጪ ያው እንትናቸው ላይ ይሄዳል። እንደ እንትንም ባይዘው ይወሰዳል። አሁን ለምሳሌ ቻት ያደረግሽውን ከኤአይ ጋር ቻት ያደረግሽው ህግ ላይ እንደ ማስረጃም ይቆጠራል። ለምሳሌ አንቺ ጠይቀሽ ለምሳሌ ኢሌጋል የሆነ ነገር ጠይቀሽው አሁን ብዙ አይነት መንገዶች አሉ። አሁን አይመልስልሽም ኤአይ፣ ነገር ግን ብዙ አይነት ወርክ አራውንዶች አሉ እንዲመልስልሽ የምታደርጊበት። እንደሱ ቢያዝ ኦብቪየስሊ እንደ ሌጋል እንትን ይጠቀሙታል እሱን ፕሮሲኩተሮች። ግን እንትን መሆኑ አይቀርም፣ ሰርቨራቸው ላይ ሄዶ መቀመጡ አይቀርም ያ ዳታ። ሶ ሎካል ሞዴሎችን የሚጠቀሙ ሲስተሞች ግን እንትንሽ ላይ ነው የሚቀረው ዳታሽ ኮምፒውተርሽ ላይ ነው የሚቀረው። ዳውንሎድ አድርገሽ የምትጠቀሚያቸው ኦፍላይን ሞዴሎች እዛው ሲስተምሽ ላይ ነው የሚቀረው። ስለዚህ እንደሱ አይነት አፕሮቾች አሉ። ግን ዞሮ እንትን ማለቱ አይቀርም፣ እነሱ ጋር ሄዶ ትሬን መደረጋቸው አይቀርም። አንዳንድ እንትኖች እንትን አላቸው። አንዳንድ ሲስተሞች ትሬን እንድታረግበት አልፈልግም። አሁን የኮዲንግ እንትኖች ኮድ ለማድረግ የምትጠቀሚባቸው አይዲዎች ምናምን ይጠይቁሻል። እንደ ምንድነው የሚባለው እንደ ፕሪፈረንስ ነው አንዳንዶቹ ላይ። ሶ እንደሱ አይነት አፕሮቾች አሉ።
ነው። በተቃራኒው ግን አንዳንድ ጊዜ አንተም ከዚህ በፊት ሌሎች መድረኮች ላይ ስትናገር እንደሰማሁት ፕሪዲክት እያደረገ ነው የሚመልስልን AI እንጂ የራሱ የሆነ አውቆት ኦር ፉሊ ዳታ ምናምን መረጃዎች ኑሮት አይደለም የሚመልስልና ይሄ ፕሪዲክት የሚያደርጋቸው መልሶቹን የሚያመጣው ከዚሁ ከሚሰበስባቸው ሰዎች አይደለም ወይስ ኬት ነው የሚያገኛቸው እነዚህ ኢንፎርሜሽን ዳታዎቹን? ኦኬ እንዴት መሰለሽ ትሬኒንግ ዳታ ሴት የሚባል አለ። ትሬኒንግ ዳታ ሴት ማለት AI ማለት ባጭሩ ትሬኒንግ ዳታ ሴት አለ። እሱ ላይ ራን የምታደርጋቸው አልጎሪዝሞች አሉ፣ ትሬን ታደርጋቸዋለሽ፣ ኒውራል ኔት ብዙ ቴክኒካል ነገሮች አሉ። ከዛ በኋላ አውትፑቱ እውቀት ይሆናል፣ መልስ ይሆናል። ለምሳሌ እንዴት ነህ ብለሽ ስትጠይቂው ደህና ነኝ፣ እንዴት ነሽ፣ ዛሬ ምን ላግዝሽ ብሎ ይመልስልሻል። አሁን እነሱ ዳይሬክትሊ ከኛ ነው የሚሰበሰቡት። ኦብቪየስሊ ግን ኢትስ ናት መርሊ እኛ ምን ነግረው ዳታ አሁን ለምሳሌ የምንመላለሰው ዳታ ዳይሬክትሊ ትሬን ለማድረግ ያውላል ብቻ አይደለም። ምንድነው ስትራክቸርድ ነው። አሁን ለምሳሌ አንዱ የዳታ ችግር ምንድነው እኛ ጋር ኢትዮጵያ ውስጥ ያለው ስትራክቸርድ የሆነ ዳታ ለመኖር ነው። ከዛ ነው የሚወጣው። ስትራክቸርድ የሆነ ዳታ አለ። ዳታ የሚሸጡ ካምፓኒዎችም አሉ። ፎር ዛት ማተር ዳታ የሚሸጡ ካምፓኒዎች አሁን ለምሳሌ ጉግል የሚጠቀመው የጉግልን ዳታ ነው። እዛው ትሬን የሚያደርጉበት ዳታ ካምፓኒያቸው ጋር ያለውን ዳታ ነው። እና እንዴት ነው የሚሰራው ካልሽኝ አሁን አያቅም እንትን ነው ማወቅ ምንድነው የሚለውን ጥያቄ እንድንጠይቅ ያደርጋል። ማሰብ ምንድነው የሚለውን ጥያቄ እንድንጠይቅ ያደርጋል። ፕሪዲክት ያደርጋል ማለት ለምሳሌ አለን ቲዩሪንግ ፋዘር ኦፍ ኮምፒውተር ሳይንስ ተብሎ የሚቆጠር ሰውዬ ነው። እና ማሽኖች አያስብም ልትሉ አትችሉም። እንደ ሰው ልጅ ባለማሰቡ ምክንያት ለምሳሌ የሰው ልጅ የሚያስበው ባዮሎጂካል ወይ ነው የምናስበው አይደለ? ባዮሎጂካሊ ስለማያስብ ያ ማሽን አያስብም ማለት አትችሉም ነው። ቢኮዝ ያስባሉ፣ ማትማቲካል ሞዴሎች ናቸው። ማትማቲካሊ ያስባሉ ማለት እንችላለን። there is another definition of thinking for machines ማለት ነው። ሶ ትሬኒንግ ዳታዎቹ የሚመጡት የሚሰበስቡ ካምፓኒዎች አሉ፣ ዳታ የሚሰበስቡ ካምፓኒዎች አሉ፣ ዳታ የሚሸጡ ካምፓኒዎችም አሉ። ራይት ነው ኢትዮጵያ ላይም ደግሞ ኢኒሺዬቲቮች ተጀምረዋል። ዳታ አፕሎድ የምታደርጊባቸው ዳታ ሴቲቲ መስሎኛል። ሰዎች ቼክ ቢያደርጉት ጥሩ ነው። ዳታዎችን ድምጾችን ሪካርድ አድርገሽ ኦርጋናይዝድ የሆነ ዳታ እንዲኖርሽ ማለት ነው። ሶ የሚሰበሰቡት ዳታ የሚሸጡ ካምፓኒዎች አሉ። አሁን የኢትዮጵያም እንደ ፖሊሲያችን ላይ አለ። ምንድነው ክራውድ ሶርስ ማድረግ ዳታ የሚቀመጥበት የሆነ ቦታ አዘጋጅቶ ያንን ዳታ ኦርጋናይዝድ አድርጎ ለኤአይ ትሬኒንግ የሚውልበት መንገድ መፍጠር ማለት ነው። ሶ ጀነራሊ እንደዛ ነው ትሬን የምናደርገው። የሚሰራው ፕሪዲክት በማድረግ ነው። ግን ፕሪዲክሽን ሲባል ኢትስ ኖት መርሊ ፕሪዲክት በማድረግ አይደለም። እኔና አንቺ ፕሪዲክት እንደምናደርገው አይደለም ፕሪዲክት የሚያደርገው ወይም ገስ አይደለም። ኢትስ ስታቲስቲካል ሞዴል ነው። ከዚህ በኋላ ቀጥሎ ያለውን የሚገምትልሽ አሁን ያሉት ሞዴሎች። አሁን ሌላ አይነት ፕሮጀክት ተጀምሯል። አድቫንስድ ማሽን ኢንተለጀንስ የሚባል ድሮ የሜታ የማሽን ለርኒንግ ሊድ የነበረ ሳይንቲስት አሁን የጀመረው አለ አዲስ ሌላ አይነት ሞዴል ነው። እሱ ግን አሁን እነዚህ የምናውቃቸው ሞዴሎች ግን የሚሰሩት ፕሪዲክት በማድረግ ነው። ኦኬ ብዙ ጊዜ አሁን እንግዲህ ስለ ግምት እያነሳን ስለሆነ የሚመጡ አንዳንድ የሚያስቁ መልሶች አሉ። የቻትጂፒቲን ጠይቃቸው የተሳሳተ ምላሾች ይሰጡሃል። የሳቱ ምላሾች በመጣበት ጊዜ እንግዲህ አያውቅም ኦር ደግሞ ስህተት ነው አብሳችሁ ተጠቀሙት ወደሚ ነገር እንመጣለን። በተለይ ደግሞ እንደኛ ሀገር አንተን በተደጋጋሚ ሰምታው ሊሆን ይችላልና AI መጠቀም እንደ ስንፍና ወይም ደግሞ እንዲልክ እንዳልሆነ ነገር ይቆጠራልና አሁን ላይ በቅርቡ ምን አስተውያለሁኝ መሰለክ በተለይ ሪሞት ስራዎች ዴሊቨር ሲደረጉ አብዛኛው ሰው ክሬቲቪቲውን ወይም ደግሞ እሱን የማሰብ አቅሙን እየቀነሰ በአይት ሰርቶ የማስረከብ አይነት ነገሮች አሉና ይሄ የሚሆን ከሆነ ደግሞ ካምፓኒዎች ውጤታማ አይደለንም። እንደዛ ከሆነ እኛም አለ እንደው ከናንተ የተሻለ ፐርቼዝ ማድረግ ምንችለው AI ስላለ በሱ ሰርተን መጠቀም እንችላለን። ስለዚህ ይሄ ነገር ፈተና እየሆነ ነው ተብሎ ደግሞ ይቀርባል። ይሄን ከምን አንፃር ታየዋለህ? ልክ ነው። እንደሱ አይነት እንደ ችግር አይደለም በነገራችን ላይ የምናየው። ካምፓኒዎቹ የሚሉት ካምፓኒዎች ለምሳሌ እናንተ ይሄንን ዲሊቨር ማታረጉ ከሆነ እኛም ፐርቼዝ አድርገን መጠቀም እንችላለን የሚሉት ሰዎች ካምፓኒዎች they are right ማድረግ ያለባቸው አሁን እንደሱ አይነት ስራዎች ከሆኑ ለምሳሌ አውቶሜት የሚደረግ ስራ ከሆነ ዴፊኒትሊ ማድረግ ያለባቸው አውቶሜት ማድረግ ነው። በኤአይ የሚሰራውን በኤአይ የሚሰራ ስራ ከሆነ ፍሪላንሰር መቅጠር አይጠበቅብሽም፣ ሌላም ሰው መቅጠር አይጠበቅብሽም። አውቶሜት መደረግ አለበት፣ ያ ስራ አውቶሜት መደረግ አለበት። በዛኛው በኩል ደግሞ ለስራውን ዲሊቨር በሚያደርገው ሰውዬ በኩል ደግሞ አሁን ኤአይ ጀነሪክ ጥያቄ ከሰጠሽው ኤአይ ጥሩ የሚሆነው አንቺ በጠየቅሽው ልክ ነው። ገብቶሻል? አንቺ በነገርሽው ልክ ነው ጥሩ የሚሆነው። ስለዚህ በዛ በኩል ያሉት ደግሞ ኤአይን አትጠቀሙት ሳይሆን ራይትሊ በደንብ ተጠቀሙት። አሁን ቪቪድሊ መባል ያለበትም በደንብ ተጠቀሙት ነው፣ በስርዓት ተጠቀሙት ነው። ለምሳሌ ኢሜል ጻፍልኝ ከምትዩ ጥሩ ኢሜል ጻፍልኝ ከምትዩ ኢሜልን የምጽፈው ለሲኢኦ ነው፣ ፕሮፖዛል ነው የምጽፍለት
ስለዚህ ለፕሮፖዛል የሚሆን ቶን ተጠቀም። ዲቴል ከሰጠሽው ቤተር ሪዛልት ይሰጥሻል። ስለዚህ በሁለቱም በኩል ያለው አሁን ምንድነው መሰለሽ አሁን ጌም ቲዮሪ ላይ ምን ይባላል ዶሚናንት ስትራቴጂ የሚባል እንትን አለ። ምን ማለት ነው? ሁለቱም የሆነ ሰዓት የሆነ ቦታ ላይ ሁለቱም ተጫዋቾች ዶሚናንት ስትራቴጂ ይኖራቸዋል። ምን ማለት ነው? ሰውየውም አንድ ነገር የሚያደርግ without any regardless of anything ይሄኛው በዚህ በኩል ያለው አካል የሚያደርገውም ጥሩ ነገር አለ፣ ልክ የሆነ ነገር አለ። በዚህ በኩል ያለውም አካል ተጫዋች የሚያደርገው ትክክለኛ የሆነ ነገር አለ። አሁን በዚህ ላይ ይሄንን ስትጠቀም የሚመስልሽ የካምፓኒው ዶሚናንት ስትራቴጂ as much as possible በኤአይ መስራት የሚቻሉ ስራዎችን በኤአይ መስራት ነው። በዚህ በኩል ያለው ሰውዬ ደግሞ ከኤአይ አሁን ከኤአይ በላይ እንዴት ልስራ ሳይሆን ኤአይን ተጠቅሜ እንዴት አድርጌ በደንብ ልስራው ብሎ ስራውን ዲሊቨር የሚያደርግ ከሆነ ኦብቪየስሊ እነሱ የሚፈልጉት ሰውየው እነሱም ኤአይ መጠቀም ይችላሉ አይደል? ነገር ግን ሰውየው ጊዜውን ወስዶ ኤአይን በስርዓት ፕሮምፕት አድርጎ ተጠቅሞ ቱሎችን መርጦ ጀነሬት የሚያደርገውን ስራ ነው የሚፈልጉት በዚህ በኩል ያሉት። ስለዚህ በሁለቱም በኩል በዚህ በኩል ስራውን በኤአይ ማሰራት የሚችሉ ከሆነ ለምሳሌ አንድ ዲዛይነር ሌላ አውትሶርስ ከሚያደርገው ኤአይን ተጠቅሞ ቢቀጥር 3 ቀን የሚፈጅበት ከሆነና እሱ ቢሰራው ትክክል የሚሆን ከሆነ ፍሮም ቢዝነስ ሳይድ በኤአይ መስራት ነው። በዛ በኩል ያለውም ደግሞ ኤአይን መጠቀሙ አይቀርም። ስለዚህ በስርዓት መጠቀሙ ላይ ነው ማተር የሚያደርገው ማለት ነው። በትክክል ነገር ግን አሁን እዚህ ጋር የስራ እድልን ከመቀነስ አንፃር ይመጣል። ደግሞ ካምፓኒዎች ለምሳሌ 3 ዲዛይነር ይቀጥሩ ከነበረ ኤአይ እዚህ ጋር ፐርቼዝ አድርገው የሚሰሩ ከሆነ የስራ እድሉን ተሻማው ማለት ነው። ብዙ ሰውም ስጋቱ ይሄ ይመስለኛል። መጀመሪያ ላይ ኤአይ የሚለው ኮንሴፕት ራሱ እንዲተስፋፋ ሲመጣ የስራ እድልን ይቀንሳል፣ ኤአይ ብዙ ስራችንን እየነጠቀን ነው። ከዛ በኋላ ይሄ አለ አይደለ የሰው ልጅ እንዴት ነው ተፎካካሪ ነገርህን አትፈልግም፣ ቢቻል ደግሞ ወደ ማጥፋት ነው የምንሄደው ብዙ ጊዜ ተቀናቃኝ ሲመስልህና አሁን ኤአይም ለሰው ልጅ እንደዛ በተለይ ስራዎችን ለማግኘት ከእንደዚህ አሁን ከተገናኙ ከክሬቲቪቲ አሁን ሙዚቃዎቹ ላይ ሲሰሩ እያየን ነው፣ ውድድሮችም እየተካሄዱ ነውና እሱ አይጋፋም ወይ ከሁማኒቲ ጋር? ኦኬ ይጋፋል። ምን ማለት መሰለሽ አሁን እንደ ሂውማን ባለፈው ለታም የሆነ ቦታ ላይ ብያለሁ we are not new for technological revolution ለቴክኖሎጂካል ሪቮሉሽን አዲሶች አይደለም፣ ለኤአይ ነው አዲስ የሆነው እንጂ throughout our human history ኢንዱስትሪያል ሪቮሉሽንን አይተናል፣ የኢንተርኔት ሪቮሉሽን .com በብልን አይተናል። አሁን ደግሞ ኤአይ ነው ያለው እና ሁልጊዜም አሁን ኤአይ መጥቶ ማርኬቱን ሪሼፕ ያደርገዋል፣ እያደረገውም ነው እያየንም ነው። ነገር ግን አሁን ማንን ነው የምንሰማው ነው እንደዚህ አይነት ጥያቄዎች ላይ የቴክ ካምፓኒ ሲኢኦዎችን ነው መስማት ያለብን ወይስ ደግሞ ኢኮኖሚስቶችን ነው መስማት ያለብን? ምክንያቱም አሁን ስራ የሚቀሩ ስራዎች ኦብሶሌት የሚሆኑ ስራዎች አሉ። ኦፍ ኮርስ በደንብ አሉ። ምክንያቱም ለምሳሌ ኢንተርኔት ሲመጣ አሁን ኢንተርኔት ሲመጣ ካስተዋልሽ ድሮ ፊልም መከራየት ቢዝነስ ነበር አይደል? አሁን ማንም ፊልም የሚያከራይ የለም። ሁሉም ወይ ከኢንተርኔት ዳውንሎድ ታደርጊያለሽ ወይ ኔትፍሊክስ ካለሽ ኔትፍሊክስ ላይ ታያዋለሽ ነው። አሁን ኢንተርኔት ማከራየት የሚባለው ስራ ቀርቷል። ነገር ግን በዛው ልክ ኢንተርኔት የፈጠራቸው ስራዎች ደግሞ በጣም ብዙ ናቸው አይደል? ኦንላይን ስራዎች ተብለውም ብዙ ሰው ይሰራል ኦንላይን ላይ አፕወርክ፣ ፍሪላንሰር በየው ኤኒቲንግ ኦንላይን ገጸ በረከት አለው ሁሉም ቴክኖሎጂ። አሁን ጥያቄው መሆን ያለበት ስራ ያስቀራል ወይ ስራ ያስቀርም ሳይሆን የሚፈጥረው ስራ ብዙ ነው ወይ ከሚያስቀረው ስራ ነው። አሁን ዳታዎች ሪሰርቾች እንደሚያሳዩት ከሆነ የስ ብዙ የስራ እድል ይፈጠራል በ2030 ተቀናንሶ የሚፈጥረውና የሚያጠፋው ወይም ሪፕሌስ የሚደረጉ ስራዎች ተፈጥረው ምንድነው ሪፕሌስ የሚደረጉ ስራዎች ኖረው ከዛ በኋላ የሚመጣው ግን ብዙ የስራ እድል መፍጠር ነው። ስለዚህ አሁን ላይ ሪሼፕ ይደረጋል፣ የሚቀሩ ስራዎች ይኖራሉ። አሁን ለምሳሌ አንዳንድ ፕሮጀክቶች እኔም ያየዋቸው አሉ። ለምሳሌ ኮል ሴንተር ላይ የሚሰራ ምንድነው ስራው? አንቺ ትደውያለሽ፣ የሚያወራሽ ግን ኤአይ ኤጀንት ነው። አሁን ስታወሪ ሰም ታክሲ ሃንድል ሄሊንግ ብትደውይ ሰው ነው የሚያወራሽ፣ የሚያዝልሽ ዲስፓች የሚያደርግልሽ ሰው ነው። አሁን ግን የተጀመሩ ፕሮጀክቶች አሉ። ልክ ስትደውይ የሚያነሳልሽ ኤአይ ኤጀንት ነው፣ ዲስፓች የሚያደርግልሽም ኤአይ ኤጀንት ነው። እንደዚህ አይነት ስራዎች ሊቀሩ ይችላሉ፣ ኦፍ ኮርስ ሊቀሩ ይችላሉ። ነገር ግን በዛው ልክ ደግሞ የሚፈጠሩ የስራ እድሎች ብዙ ይኖራሉ ማለት ነው። አሁን እንዳልከው የስራ እድሎች በተለይ አይ ትሬን ማድረግ በውጭ ዓለም ላይ የተለመደ ነው። እንደኛ ሀገር ግን ብዙም እሱን እንቅስቃሴ ላይ 1-2 ያስተዋልኩት እሱንም ከውጭ ኤጀንት አይነት ነገር ሆነው ነው። አይ ትሬን ለማድረግ አሁን በተለይ ልጆች ወይም ደግሞ ታዳጊዎች ይሄን ነገር እንዴት አድርገው ነው የሚያገኙት? ወይስ ግዴታ የቴክ ተማሪ መሆን አለባቸው? ወደ የትኛው ፊልድስ ነው ማምራት ያለባቸው? አሁን እሱ ላይ በደንብ ማለት የምፈልገው ነገር ምን መሰለሽ፣ ኤአይ ትሬን ማድረግ ራሱ ምን ማለት ነው የሚለው ነገር ዲፋይን ማድረግ አለብን። ለምሳሌ ኤአይ ምኑን ነው ትሬን የምታደርገው? ለምሳሌ ኤአይ ሊትሬሲው ለምሳሌ እንዴት ነው ኤአይን መጠቀም ያለበት? ፕሮምፕት ኢንጂነሪንግ፣ ኮንቴክስት ኢንጂነሪንግ ነው ወይ የምታስተምሪው? እንዴት ኤአይን መጠቀም እንዳለበት ነው። አሁን ኢትስ ኮምፕሌክስ። አሁን ለምሳሌ ለአንድ ኢንተርፕራይዝ ኤሪያ ኤአይ ሊትሬሲ ይሰጣለው ማለት ወርክ ፎርሱን ሰብስቦ ዋት ኢዝ ኤአይ ነው ማለት አይደለም።
ኢትስ ኮምፕሌክስ ምን ማለት ነው ሞዴል ዲስከቨሪ ምን አይነት ሞዴል ነው መጠቀም ያለባችሁ የቱ ጋር ነው የምትጠቀሙት የማርኬቲንግ ዲፓርትመንት ብቻውን ራሱ ማርኬቲንግ የሚባለው ዲፓርትመንት ኢዝ በጣም ብዙ ነው እንዴት ኢምፓወር እናደርጋለን ኤችአር ውስጥ ገብተሽ ብታይ ደግሞ በጣም ብዙ አውቶሜት የማይደረጉ ነገሮች ራሱን ትተሽ ኖርማሊ ኤችአሮች የሚጠቀሙበትን ቱል መናገር ክራፍት ማድረግ ራሱ በጣም ብዙ ነገር ነው ስለዚህ ኤአይ ሊትሬሲ ማለት ራሱ ላይክ ትሬኒንጉ ራሱ ምን ማለት ነው አሁን ለሁሉም ሰው ቴክኒካል ላልሆነ ሰው የምትሰጪው ትሬኒንግ አለ አሁን በቀጣይ እኛ እየሰራ ለመስራት የምናስበው አሁን ከኔክስት ዊክ በኋላ የምንጀምራቸው ፕሮጀክቶች አሉ ምንድነው ኢንተርፕራይዞች ላይ የኢንተርፕራይዝ ወርክ ፎርሶችን ማሰልጠን ነው ነገር ግን ራይት ናው ከባዱ ነገር መመሰለሽ ኤአይ ትሬኒንግ ላይ ማን ነው ትሬን የምታደርጊው አሁን ኖርማል ሁሉንም ግለሰብ ከሆነ ኤአይ ሊትሬሲ ጀስት ጀነሪክ የሆነ ሊትሬሲ ነው የምትሰጪው ምንድነው ኤአይ ምን ባጭሩ ምን ልልሽ ፈልጌ ነው ከስተማይዝ መደረግ አለባቸው ኤአይ ትሬኒንግ የሚባለው ነገር ሁሉም ሰው ሰራተኛ ነው መቼም የማይሰራ ሰው የለም አይደል ስለዚህ ኤአይ ሊትሬሲ ትሬኒንግ ሲባል ለየግለሰቡ ነው የሚሆነው ለምሳሌ አንድ ጆርናሊስት አሁን ጆርናሊስት አይደለ ስለዚህ እንዴት ነው የቱ ጋር ነው መጠቀም ያለብሽ እንዴት ነው የምትጠቀሚው የሚለውን ካንቺ ኢንፎርሜሽን ተሰብስቦ አንቺን ነው ወይም ደግሞ ጆርናሊስቶችን ነው ትሬን የምታደርጊው ገብቶሻል እንጂ ጀነራሊ ኤአይ አሁን ሁሉም ሰው ኤአይን ስለሚጠቀመው እንደውም በዚሁ አጋጣሚ እንደዚህ አይነት ጨዋታ ላይ ኤአይ ሊትሬሲ እኮ መማር አያስፈልግም የሚል ጨዋታ ተነስቶ ነበረ እያወራን ሁላችንም እኮ ኤአይ እንጠቀመዋለን ጀነራል ማሱን አይደለም የምታስተምረው ኤአይ ሊትሬሲ because everyone use ኤአይ ገብቶሻል አይደል ነገር ግን እንዴት ነው ኢፌክቲቭ ሆናችሁ ልትጠቀሙበት የምትችሉት ፕሮፌሽናችሁ ላይ ነው ጥያቄው ስለዚህ ኤአይ ትሬኒንግ ሲባል ኤአይ ቻት ጂፒቲን ዳውንሎድ አድርጎ መጠቀም አይደለም እንግሊዘኛ ከቻልሽ ማንንም መጠቀም ይችላል ነገር ግን ኢፌክቲቭሊ እንዴት ነው የምትጠቀሚው የሚለው ማስተማር ነው ፕሮምፕት ኢንጂነሪንግ ማስተማር ነው ኮንቴክስት ኢንጂነሪንግ ማስተማር ነው ስለዚህ ራይት ናው ሌጋሊ አሁን የሌጋል ኢሹም ስላለበት ማለት ነው አሁን ኤአይ ትሬን ማድረግ ላይሰንስድ ካልሆንሽ በስተቀር አትችይም ራይት ስለዚህ እንደሱ አይነት እንትኖች ስላሉም ኤግዛክትሊ ማን ይሰጣል አሁን ራይት ናው አዶን ነው ቢኮዝ ሌጋሊ ሬጂስተርድ የሆነ ላይሰንስድ የሆነ ካምፓኒ አላውቅም ኤአይ ትሬኒንግ ላይ ቢቱሲ የሚሰጥ ለከስተመሮች ደግሞ ለሌማን ሰው የሚሰጥ ለአቬሬጅ ሰው የሚሰጥ አቬሬጅ ስልሽ ለሁሉም ሰው ማለት ነው ቴክኒካል ላልሆነ ሰው የሚሰጥ እንትን የለም ካምፓኒ ያለ ብዬ አላስብም ሶ ምንድነው መሆን ያለበት አሁን እኛ የምናስበው ምን መሰለሽ ስቱደንቶች ተማሪዎች ኤቭሪዋን because it's dangerous it's not just blessing በረከተ መርገምት የኃይሉ ገመራው ግጥም ትዝ ይልሻል አይደለ በረከተ እንደዛ ነው በረከት አለው መርገምትም አለው ነገር ግን በደንብ ካላወቅሽበት ደግሞ ይበዛል ምክንያቱም you are recreating something የሚያስብ ኢንፎርሜሽን መስጠት የሚችል ፕሮብለም ሶልቭ ማድረግ የሚችል ነገር ነው እየሰራን ያለ ነው ስለዚህ ስቱደንቶችንም ማስተማር አለብን ነገር ግን ይሄ የሚሆነው ከመንግስት ጋር በመተባበር ከተለያዩ ይሄ ባለድርሻ አካላት ከምትያቸው ስቴክሆልደሮች ጋር በመተባበር ነው የምትሰሪው አሁን እኛም መጀመሪያ ላይ ኮንቨርሴሽን ያስፈልጋል ምን ማለት ነው መወራት አለበት ስለ ኤአይ መወራት አለበት ስልሽ ግድ ተሰጥቶት ሁሉም ሰው ይሄ ስቴክሆልደሮች ግድ ሰጧቸው ሊወራ ይገባል ይሄ የወርክ ፎርስ ትሬኒንግ መወራት አለበት መጀመሪያ የሚያስፈልገው ኮንቨርሴሽኑ ነው ከኮንቨርሴሽን ተነስተሽ ነው ይሄ ከሙቭመንቱ ተነስተሽ ነው ወደ ኢምፓክት የምትሄጂው ስለዚህ መጀመሪያ ላይ መወራት አለበት ከሃይ ሌቭል ጀምሮ እንደሱ አይነት ኮንቨርሴሽኖች ያስፈልጉናል በደንብ መሰራት አለበት ብዬ አምናለሁ በተለይ ደግሞ ተማሪዎች ላይ በደንብ መወራት በደንብ መሰራት አለበት ብዬ አምናለሁ አሁን ላይ እንግዲህ አስተማሪውም ተማሪውም በአይ ነው ጥያቄዎችን በተለይ የክፍል ስራዎችን የቤት ስራዎችን እየሰጡ ተማሪው ከዛ ላይ ኮፒ አድርጎ ይዞ የሚሄድበት ሁኔታ ነው ያለው ልክ ዩኒቨርሲቲ ተማሪዎችም እንደዛው ማለት ነውና የራስህን ይሄ ማንበብ ላይብራሪ ገብቶ የመፈለግ እንዲሁም ደግሞ የተለየ ነገር አድ ለማድረግ ያለችው መፍጨርጨር በጣም እየቀነሰች ነው በተለይ በታዳጊ ልጆች ዘንድ በሁሉ ነገር በኤአይ መስራት የሚቻል የግል ጉዳያቸውንም እንዲሁ ለምሳሌ ከታናሽ እህታቸው ጋር ጣልተው ከሆነ ከታናሽ እህቴ ጋር ተጣልቻለሁ ምን እናድርግ እንደዚህ አይነት ነገሮችን ሁላ የማማከር ከዛ የማመን ከባዱ ደግሞ እሱ ነው በቃ ኤአይ ብሎ አንተ መተህ እንኳን ቀጣይ ለጓደኛህ ቢያማክርህ ኤአይ ላይ ያለውን ነው የሚያምነው እንጂ የፐርሰናል ጓደኛ ወይም ደግሞ ቤተሰብ የመከረውን ነገር አለመስማት አለና እነዚህ ደግሞ በተለይ ያው ልጅነትም ይሆናል እሱ ነገር በጣም ከባድ አደጋ ይዞ የሚመጣ ይመስለኛል ልክ ነሽ አሁን
እንደዚህ አይነት ፕሮብሌሞች አሉ። አሁን ቻት ጂፒቲ ራሱ ከስር AI ሜክስ ሚስቴክ ደብል ቼክ አድርጉ ይላል። ቻት ጂፒቲም ክሎድም ኤቭሪ እንትኖች AI ይሳሳታል። ቼክ ግን ደግሞ አሁን ህፃናት ላይ ወይም ደግሞ አንደር አሁን እንትንም አለው ምንድነው የምትጠቀሚበት ኤጅ ገደብ መኖር አለበት። ለምሳሌ እንዴት ነው የምትጠቀሚው? ህፃን ሆነሽ አሁን ለሁለት እንከፈለው። ተማሪዎች አሉ እንዴት ነው ኢፌክቲቭሊ መጠቀም አትጠቀሙት። አሁን ዩዶም ቤት አጌንስት AI ከኢንተርኔት አጌንስት ሆኖ እንደ መከራከር ማለት ነው። ተማሪዎች ኢንተርኔት አትጠቀሙት አትይም፣ ራይት ነው አይደለ? ሁሉም ኢንተርኔት ይጠቀማል። ልከልክል ብትይም ደግሞ ከባድ ነው የሚሆነው። በዛው በዛ ልክ አሁንም መተሽ AI አትጠቀሙት ማለት አትችይም። ገብቶሻል አይደለ? ልትይ የምትችይው ምንድነው ማስተማር ነው። እንዴት ነው መጠቀም ያለባችሁ? ብትከለኪ ራሱ ወርክ አራውንድ አይታጣም AI ለመጠቀም። ለምሳሌ ክሎድ እኮ ኢትዮጵያ ውስጥ አይሰራም ነበር፣ ግን ብዙ አመት ያው እንጠቀመው ነበርኛ። ሁሉም ብዙ ሰው ይጠቀመው ነበር ክሎድን። ስለዚህ ወርክ አራውንድ አይጠፋም። ተማሪዎችም ጋር ብትሄጂ AI መጠቀም ያለባችሁ ለዚህ አይነት ታስክ ነው። አንለስ ራሳችሁን ነው የምትጎዱት። እንደ መኮረጅ ብለሽ ሰጪው ገብቶሻል አይደለ? ብትኮረጂ የምትጎጂው ራስሽን ነው ዞሮ አይደለ? ስለዚህ አሁን AIን በዛ ልክ መታሰብ አለበት። የምትጎዱት ራሳችሁን ነው። ቲንኪንግ የሚባለው ሙሉ በሙሉ አውትሶርስ የምታደርጊው ከሆነ የምትጎጂው አንቺ ነሽ። እሱን ማስተማር ይጠበቅብናል። ተማሪዎችን እንዴት ነው የምትጠቀሙት ብሎ ማስተማር ያስፈልገናል። ከዛ በተጨማሪ ደግሞ ይሄ ፐርሰናል በሆኑ ዩዝ ኬዞች ላይ ምክንያቱም አሁን እንዳልኩሽ ፕሮምፕት ኢንጂነሪንግ ያስፈልገው ነገር ምንድነው መሰለሽ AI ኤቭሪ AIዎች ቱክን ቢያዝ ይባላል። አንቺ ቱክን ለምትሰጪው ቱክን በዛ ልክ ነው መልስ የሚመልስልሽ። ገብቶሻል አይደል? አሁንም ስታወሪው አንድን AI ስታወሪው ከስተማይዝድ ካልሆነ ወይ ፕሮምፕት ካልሰጠው በስተቀር ካንቺ ጋር ነው የሚስማማልሽ። እህቴ ግን መጥፎ ሰው ናች እንዲ ነች ብለሽ በጣም ብዙ ነገር ብትነግሪው መጨረሻ ላይ ይስማማልሻል። ያ በነገርከኝ መሰረት እኮ ልክ ነህ መጥፎ ናች ሊልሽ ይችላል። ስለዚህ AI ብዙ AIዎች አግሪየብል ናቸው አንለስ ከስተማይዝ ተደርገው ብዙ ነገር ካልተደረጉ በስተቀር ራይት ጀነሪክ የሆኑ AIዎች ChatGPT፣ Claude፣ Gemini አግሪየብል ናቸው። ስለዚህ ስቲል አሁንም ዞረን የምንሄደው መፍትሄው ላይ አሁን እንትን አይነት መፍትሄዎች አሉ፣ ቴክኒካል የሆኑ መፍትሄዎች አሉ። ለምሳሌ AI ገቨርናንስ እንዴት ነው እንደዚህ አይነት ነገሮችን ማስቀረት የምንችለው የሚሉ ቴክኒካል የሆኑ ሶሉሽኖች የፖሊሲ እንደሱ አይነት ሶሉሽኖች ይኖራሉ። ለምሳሌ እድሜያቸውን መገደብ ከዚህ እድሜ በላይ AIን መጠቀም የለበትም የሚሉ ይሄ ገደቦችን ማስቀመጥ የተለያዩ አይነት መፍትሄዎች ይኖራሉ። ነገር ግን ቀላሉና ስትሬት ፎርዋርዱ ማስተማር ነው። ገብቶሻል? ይሄ አዌርነስ መፍጠር መጠቀም ያለባችሁ እንደዚህ ነው። ኤኒዌር ኢንተርኔት ባለበት ሁሉ AI አለ። ገብቶሻል አይደለ? በቃ ስለዚህ ቲክቶክ የሚጠቀም ሰው በዛ ልክ AI የሚጠቀም ሰው ነው። ገብቶሻል? ስለዚህ እንደሱ አይነት እንትኖችን መፍጠር አለብን። ሊትሬሲዎችን መፈጠር አለበት፣ እውቀት መፈጠር አለበት፣ ሰው ማወቅ አለበት። ሰው ስልሽ ህፃናትም ቢሆን ኤኒ ሰው ቢሆን እንዴት ነው መጠቀም ያለባችሁ የሚለውን ነገር ማወቅ አለባቸው። ትልቁ ችግርም እሱ ይመስለኛል። አሁን ሌሎች ነገሮች ሲሆኑ ወላጅ በደንብ ያውቃልና ያንን ነገር ማኔጅ ለማድረግ ለልጁ አቅጣጫ ለመስጠት ቅርብ ነው ወይም ደግሞ ቀላል ነው። ይሄኛው ግን አዲስ አይነት እሳቤ ስለሆነ ወላጅ ራሱ ይሄን ነገር ለመረዳት ገና መንገድ ላይ ነው። አንዳንድ ቦታ ላይ ምን አስተውላለሁ ልጆች ናቸው ሁላ ለቤተሰብ እንዴት AI መጠቀም እንዳለባቸው የሚያስተምሩትና ያ ልጅ ልክ ነኝ ብሎ ነው የሚያስበው። ለቤተሰብ ሲናገር የሆነ ነገር ስታሳይ ደግሞ ጎበዝ በቴክኖሎጂው እንትን ብሏል ምናምን አይነት ነገሮች ሲባሉ ያ ልጅ ልክ እየሆነ ነው የሚሄደው። እንዳልከው ደግሞ አጠቃቀሙ ላይ ብዙ ስህተቶች ይመጣሉ። እንደምናየው አንዳንድ ሪፖርቶች ይወጣሉ ራሳቸውን ለማጥፋት ምክንያት እንደሆኑ ብዙ አይነት ክሶች ስላሉ እዚህ አይነት ነገር ላይ በደንብ ጥንቃቄ ማድረግ እንዲሁም ደግሞ እንዳልከው አዌርነሱን በደንብ መፍጠር ያስፈልጋልና እናንተ እዚህ ላይ በደንብ እየሰራችሁ ነው ብዬ አስባለሁ። ያ አሁን ቀጣይ እያሰብን ያለነው ይሄንን ኮንቨርሴሽን ኮምፕሬሄንሲቭ የሆነ እንትን መፍጠር ነው፣ አይዲያ መፍጠር ነው። ማለት ነው ኮምፕሬሄንሲቭ ስልሽ አሁን ሜንሊ የኛ ሐሳብ B2B ላይ ነው። ምንድነው ቢዝነሶች ጋር እንዴት ነው AI ኢንተግሬት መሆን የሚችለው ነው። ነገር ግን ሌላም ዊንግ አለን ነን ፕሮፊት የሆነ የምንሰራቸው ስራዎች ያሰብናቸው ስራዎች ማለት ነው። ምን ማለት ነው? ፍሪ ሴሚናሮችን ማዘጋጀት፣ ፍሪ ወርክሾፖችን ማዘጋጀት አሁን ባልሻቸው ርዕሶች ላይ ማለት ነው። እንዴት ነው AIን የምትጠቀሙት፣ እንዴት ነው መጠንቀቅ ያለብን፣ ምን አይነት ቦታ ላይ ነው ፕሮምፕት እንዴት ነው መደረግ ያለበት የሚለውን ነገሮች አዌርነስ ለመፍጠር የምንሰራቸው ፍሪ የሆኑ አሁን ራይት ነው ፍሪ የሆኑ እንትኖች እናዘጋጃለን። ዌቢናሮችን AI ቢዮንድ አይሄፕ ይባላል። ምንድነው ፕሮፌሽናሎች እንዴት ነው AIን እየተጠቀሙት ያሉት ራይት ነው፣ እንዴት ነው ኢንተግሬት እያደረጉት ያሉት ወርክ ፍሎአቸው ላይ የሚለውን አሁን እየሰራን ነው። ዌቢናሮች አሉ፣ ማንንም ሰው መታደም ይችላል። እስካሁን አሮን ካሚል የቬሎሲቲ ማርኬቲንግ CEO ልዑል እሱን አቅርበናል። ቀጣይም ደግሞ ፋይናንስ ላይ እናቀርባለን፣ ህግ ላይ እናቀርባለን። እነሱ መከታተል ይችላሉ። ቀጣይ ደግሞ የምናደርገው ኢምፐርሰን የሆኑ
በጣም ኮምፕሬሄንሲቭ የሆኑ እንዴት ነው መጠቀም ያለበት በእንትን ከፋፍለም በሴክተርም በዩ በሴክሽን እንደዚህ በቶፒኮች ከፋፍለን የምናደርጋቸው ወርክሾፖች ይኖሩናል፣ ሴሚናሮችም ደግሞ ይኖሩናል። መልካም ወደ ግል ህይወትህ ደግሞ ልመለስና ናትናኤል ይህንን ነገሮች ሁሉ እንዴት አወቀ? ከቴክኖሎጂ ጋር የነበረ ቅርበት ወደ ትምህርቱ ከገባህ በኋላ ነው ወይስ በፊት ላይስ ወጣትነት ወይ ልጅነትህ አሁን ላለህበት ምን አይነት አስተዋጽኦ አድርጓል? እንትን አንድ ልጅ ነበር ድሮ አሁን ከቴክኖሎጂ ጋር በደንብ ተዋወቅኩ ምልሽ ምንድነው ድሮ ማትስ ወዳለሁ እና ማትስና ፊዚክስ እንትን መሆን ነበር የምፈልገው ፊዚስት መሆን ነበር የምፈልገው ድሮ ሃይ ስኩል እየተማርኩኝ ማለት ነው። ከዛ አንድ ልጅ የኮምፒውተር ሳይንስ ተማሪ ነበር እኛ ሃይ ስኩል አይነት እያለ ማለት ነውና እሱ ነው ስለ እንደዚህ ነገር ይነግረኝ የነበረው ፕሮግራሚንግ ላንጉዌጅ ጃቫ ፒኤችፒ እያለ ያሳየኝ ነበር የሰራሁትን ፕሮጀክቶች እና ሪኮመንድ የሚያደርገኝ እሱ ነበር። ኮምፒውተር ሳይንስ ተማር ሶፍትዌር ኢንጂነሪንግ ኮምፒውተር ሳይንስ ወይ ደግሞ ኮምፒውተር ኢንጂነሪንግ ተማርና መጀመሪያ ላይ የመጣው ከዛ ነው። 10ኛ ክፍል አካባቢ ያለው ነበር ስለ ኤአይ ሳይሆን ስለ ኮምፒውተር ሳይንስ ኮዲንግ ፒኤችፒ ኖርማል ኤችቲኤምኤል ዌብሳይቶችን መስራት ባክኤንድ በፒኤችፒ መስራት ምናምን የተለማመድኩት 10ኛ ክፍል 11ኛ ክፍል እያለው ነበር። ከዛ ነው የመጣው የቴክኖሎጂ እንትን። ከዛ በኋላ ግቢ ገባው ኮምፒውተር ሳይንስ ግራጁዌት አደረኩኝ እና ሞስት ኦፍ ዘ ታይም ሰራ የነበረው ሞባይል ዴቨሎፕመንት ላይ ነበር። እነዚህ ሞባይል አፖችን ዴቨሎፕ ማድረግ ነው። ከዛ በኋላ አንድ ቬላ የሚባል ሳን ፍራንሲስኮ ውስጥ ያለ ድርጅት ውስጥ ገብቼ ግን ሞር አሁን ቅድም ስለ ሎካል ኤአይ ምናምን እያጫወትኩሽ ነበር። እነሱ የሚሰሩት ሎካል ኤአይ ላይ ነውና ሞር ትውውቂ ከኤአይ ጋር እዛኛው ቦታ ላይ ነው ቬላ የሚባለው ቦታ ላይ ነው። ስለዚህ ወደ እኛ የማምጣቱን ሀሳቦች ቀደም እንዳልከኝ ሎካላይዝድ የማድረግ ስራዎች የተጀመሩት መቼ ነው? ኦሪክስ ከተከፈተ በኋላ። የኛ ፖይንት ምን መሰለሽ ኮምፕሬሄንሲቭ የሆነ ሶሉሽን ልትሰጪ የምትችይው ኮምፕሬሄንሲቭ ሌየርድ አሁን ቅድም አጮችሻለሁ ሌየርድ የሆነ ፕሮብለም ነው ያለው ኢትዮጵያም ላይም አፍሪካም ላይም። ምንድነው ያ ፕሮብለም? ኢንተርኔት ያልገባባቸው ብዙ ኤሪያዎች አሉ። እዛ ኢንተርኔት ያልገባባቸው ብዙ ኤሪያዎች ላይ ቻት ጂፒቲን ክሎድን ወይ ጄሚናይን ተጠቀሙ ማለት አትችይም because there is no internet ግን ሌሎች አይነት መንገዶች አሉ ኦፍላይን ሞዴሎች አሉ እና እንዴት ነው ኦፍላይን ሞዴሎችን ራን ማድረግ የምንችለው? በአሁን ፒሲሽ ላይ ራን ማድረግ ትችላለች። ትንሽ የፒሲ ላይ ከሆነ ይለያያል ስፔኮች አሉት። አሁን ፓራሜትር የሚባሉ ቴክኒካል ነገሮች አሉ። ለምሳሌ ፒሲሽ ራን ማድረግ የሚችለው የሆነ ስፔሲፊክ ሞዴል ሊሆን ይችላል። አሁን ለምሳሌ አፕ ዳውንሎድ ስታደርጊ ይሄ አይሰራም ስልክሽ ላይ የሚልሽ አጋጣሚዎች ያውቃል። ለምሳሌ ይሄ አፕ ኮምፓቲብል አይደለም ከስልክሽ ጋር ይልሻል። እንደሱ አይነት እንትኖች አሉ፣ የሞዴል ፕሮብለሞች ይኖራሉ። ግን ከዛ ኦሪክስ ከመከፈቱ በፊት ነው እንትን ላይ እንሰራ የነበረው ሎካል ሞዴሎች ላይ እንሰራ የነበረው። ኦሪክስ ከተከፈተ በኋላ ግን ፋይኖት እንደ ሶሉሽንም መቅረብ ይችላል። ሎካል ሞዴሎች ለምሳሌ ሪሞት ለሆኑ ኤሪያዎች ሪል ሶሉሽን ፕሮቫይድ ማድረግ እንችላለን። ኢንተርኔት የሌለበት ቦታ ላይ ስታስቢው ኢንተርኔት አለሽ ማለት ነው። አሁን ኢንተርኔት ሶልቭ የሚያደርገው የኮሚኒኬሽን ፕሮብለም ነው ማለት ነው። አንቺ እዚህ ጋር አለሽ ቻይና ውስጥ ያለ ዳታ ሴንተር አክሰስ ማድረግ ትችላለሽ። ፊልሙ የተቀመጠው ቻይና ውስጥ ሊሆን ይችላል። ቁጭ ብለሽ ግን ፊልም ታያለሽ። ኢንተርኔት የኮሚኒኬሽን ፕሮብለም ሶልቭ ያደርግልሻል። ኤአይ የኖሌጅ ፕሮብለምን ሶልቭ ያደርግልሻል። ምን ማለት ነው? ሴንትራላይዝድ የሆነ በጠይቅ የሚመልስልሽ ኖሌጅ ቤዝ አለሽ ማለት ነው። እሱን ግን ኢንተርኔት የሌለበት ቦታ ላይ ዲፕሎይ ያደረግሽው ማለት ደግሞ you have very ትልቅ ቻንስ አለሽ ማለት ነው ኮፕ አፕ ለማድረግ። ብዙ ጊዜ እንግዲህ በተለይ ስታርታፕ መጀመር አስቸጋሪ ነገር ነው። እንዲሁም ደግሞ በቲም ሲሆን ትንሽ መንገራገጮች ይበዛሉ፣ የሀሳብ ልዩነቶች ይመጣሉ። ኦሪክስ አይ ቲንክ የቲም ስብስብ ስለሆነ እንዴት ነው ሃንድል የምታደርጓቸው እንደዚህ አይነት ነገሮችን? አሁን ብዙ ሰዎች እንደዚህ በተለይ ግራጁዌት አድርገው እንደወጡ ተማሪዎች የራሳቸውን ስራዎች ከመፈለግ አብሮ ቅርብህ ያለ ሰው በተለይ ዶርም ላይ አብረህ ያሳለፍክ ከሆነ አንድ ላይ የሆኑ ሀሳቦችን ፈጥረህ ልክ እንደዚህ ፕሮብሌሞችን ስታይ ይህን ነገር ሶልቭ ብናደርገው የሚል አይነት ነገሮች ወደ ስታርታፕ መውሰድ የስራ አጥነቱን ይቀንሳል ብያምናለሁኝ። ምን መሰለሽ አሁን እንትኑ ላይ መስማማት ነው። ምንድነው የምንፈልገው? ሁሌም እንትን አይጠፋም፣ ጭቅጭቅ አይጠፋም። ቢኮዝ ምንድነው የምንፈልገው የሚለውን ከተስማማሽ በኋላ ሌላው የስትራቴጂ የኦፕቲማይዜሽን የምን አይነት ፕሮብሌሞች ይፈጠራሉ ሁልጊዜ። አሁን እንደ ቲም ስትሆኚ እንደ ቲም ደግሞ እንደ ኮፋውንደርሽ አብሮሽ የሚያማክርሽ ስልሽ ተመሳሳይ የሆነ ሌቭል ላይ ያለሽው ሰው ጋር ከሆነ እኩል ሌቭል ላይ ስላለች ዲሲሽን አብረሽ ነው ሜድ የምታደርጊው የምትወስጂው ዲሲሽን። ስለዚህ እንትን ላይ ሃየር ሌቭል ላይ ኦቨር ላይክ ስትራቴጂው ላይ ከተስማማችሁ ለምሳሌ የምንፈጽመው ይሄንን ነገር ነው፣ ማድረግ የሚጠበቅብን ደግሞ ABCD ነው ብለሽ ከተስማማሽ በኋላ የሚፈጠሩ እንትኖችን ሶልቭ ማድረግ ትችላለሽ፣ የሚፈጠሩ ችግሮችን ሶልቭ ማድረግ ትችላለሽ። ነገር ግን መጀመሪያ ላይ
ምን ማሳካት የምንፈልገው ነገር ምንድነው? መጨረሻው ለምሳሌ የዛሬ 7 ዓመት ማሳካት የምንፈልገው ነገር እናውቃለን እኛ። ገብቶሻል? የዛሬ 7 ዓመት ሁልጊዜም ስታርታፕ ስትጀምር ሁለት አማራጭ ነው የሚኖርሽ። ወይ ፒቮት ታደርጊያለሽ ወይ ደግሞ ስኬል ታደርጊያለሽ ቢዝነስን። ፒቮት ካደረግሽው ሌላ ቢዝነስ ይሆናል። ስኬል ካደረግሽው ደግሞ ማርኬት ፊት አግኝተሻል ማለት ነው። ሰው የሚፈልገውን እየሸጥሽ ነው ማለት ነው። ስለዚህ ጎሉ ላይ ከተስማማሽ የመጨረሻውን ማግኘት የምንፈልገው ነገር ይሄ ነው የሚለው ላይ ከተስማማሽ ከዛ በኋላ ያሉ ፕሮብሌሞችን ሶልቭ ማድረግ አይከብድም። ስለዚህ ብዙ ቻሌንጆች ቢኖሩም ዋናው ጎሉ ነው። የምታወሪያቸው ነገሮች ይኖራሉ። አሁን ለምሳሌ የማትስማሚባቸው ነገሮች ጎሉ ላይ የምትስማሚ ከሆነ መጨረሻ ላይ የምትስማሚ ከሆነ አንዳንዶቹ ኦፕቲማይዜሽን ፕሮብለም ሊሆን ይችላል። ለምሳሌ እዚህ ጋር ለመድረስ መሄድ ያለብን ኤ ቢ የሚባሉ ቦታዎች ነው ልትሄድ ይችላለሽ። እሱ ደግሞ ሲናዲን ሄደን እንሄድ ያለሽ እና እንደዚህ አይነት ፕሮብለሞች ሶልቭ የሚደረጉ ፕሮብለሞች ናቸው። ቢዝነስ ላይ ደግሞ ሲሆን ኦብጀክቲቭ ፕሮብለሞች ናቸው ማለት ነው። አንቺ የምታቀርቢው ሀሳብ መለካት የሚችል ሀሳብ ነው። በገንዘብ ልትለኪው ትችላለሽ። አንተ ያቀረብከው አፕሮች ይህን ያህል ገንዘብ ያወጣል፣ እኔ የማቀርበው አፕሮች ደግሞ ይህን ያህል ገንዘብ ያወጣል። ስለዚህ ብዙ ፕሮብለሞች ኦብጀክቲቭ ናቸው፣ መለካት ትችላለሽ ዞሮ። ስለዚህ መስማማትሽ አይቀርም። ስለዚህ እንደዚህ አይነት ችግሮች ሲኖሩ በእናንተ ቲም እንዲህ ነው የሚፈታ። እንግዲህ ቴክ ካምፓኒ ላይ እንደመኖርህ መጠን ቴክኖሎጂው ደግሞ በየጊዜው ብዙ ነገሮችን ይቀያየራል፣ በየጊዜው አፕዴቶች ይኖራሉ እና እሱን እንዴት ነው ራስህን ከዛ ከአፕዴት ጋር እያካሄድክ ወይም ደግሞ በየጊዜው ከሚፈጠሩ አዳዲስ እውቀቶች ጋር እንዴት ነው ራስህን አፕዴት የምታደርገው? ኦኬ ልክ ነሽ። አሁን ቴክኖሎጂ ሁልጊዜም የሚቀያየር ነገር ነው። ስፔሻሊ ደግሞ ኤአይ ሲሆን ደግሞ የዛሬ 6 ወርና አሁን ያለው ነገር ብታየው የ6 ዓመት የሚመስል ልዩነት ነው ያለው። ለምሳሌ የዛሬ 2 ዓመት ወይ 3 ዓመት ቻት ጂፒቲ ጀነሬት የሚያደርገውን ቪዲዮ እና አሁን ጀነሬት የሚያደርገውን ቪዲዮ ስታይ ለውጡ የ10 እና የ20 ዓመት ለውጥ ነው የሚመስለው እና ሁልጊዜም አዳዲስ አፕዴቶች ይኖራሉ አሉ ኤአይ ላይ እና ምንድነው እንትኖችን ነው የምታነቢ። አሁን ለምሳሌ አንድ የቢዝነስ ሰው ኒውዮርክ ላይ የሚኖር ሰው የሚያነባቸው እንትኖች ነው ጋዜጦች አሉ። ዋል ስትሪት ጆርናል ያነባል፣ ዘስትሪት ሊያነብ ይችላል። እንደ ቴክ ሰው ደግሞ ብሎጎች አሉ፣ ሁልጊዜ የሚወጡ ብሎጎች አሉ። ኢሜሎችን ሰብስክራይብ አድርገን አሁን እንደ ካምፓኒ የምንጠቀመው ምንድነው ከነሱ ልክ መሄድ አለብሽ። አሁን ለምሳሌ ክሎድ አዲስ ሞዴል እንትን ቢያደርግ አፕዴት ቢያደርግ እሱን ከፍለሽ ታይዋለሽ፣ ትጠቀሚያለሽ። ምንድነው እንዴት ነው ልንጠቀመው የምንችለው፣ አድቫንቴጅ ልንይዝበት የምንችለው በዚህ ሞዴል እንዴት ነው፣ የቱ ጋር ነው የሚገባው የሚለውን ሁሌ ታነቢያለሽ። ባለፈው ሚቶስ የሚባል የሴኩሪቲ እንትን ወጥቶ ነበረ እንትን ላይ ማነው የክሎድ አሁን ሁልጊዜም ስለ እንደሱ አይነት ዳታዎች ማንበብ ይጠበቅብሻል እና ማንበብ ነው ሊሆን የሚችለው መመሰለሽ። እንደዚህ አይነት ቦታ ላይ ሁልጊዜም በጣም የሚቀያየር ፊልድ ከሆነ ዳይናሚክ የሆነ ፊልድ ከሆነ ስራሽ ከሱ ጋር ኮፓፕ ማድረግ ከሆነ ደግሞ ልታደረግ የምትችው ነገር ምንድነው ዴይሊ የሚወጡ ሌተሮች ይደርሱሻል። ሰብስክራይብ ካረግሽ ሜልሽ ላይ ሌተሮች ይደርሱሻል። እነሱ ሌተሮች ማንበብ ነው። ከዛ በኋላ አሁን ምን መሰለሽ የኤአይ ጥቅሙ ደግሞ የኢምፕሊሜንቴሽን ጋፕ አጥብቦታል ማለት ይቻለሽ። ምን ማለት ነው? ከሀሳብ ለምሳሌ ቅድም ስመጣ እኔ ራይድ ውስጥ በኤአይ የተሰራ አልበም እየሰማው ነበር፣ ከፍቶት ሹፌሩ የሰማሁት። አሁን ዚያኛው ዘፋኙ ወይም ደግሞ ኤአይ ነው የሰራው ግጥሙን ብቻ ሰጥቶት ነው፣ ግጥሙን ሰጥቶት ሊሆን ይችላል። ለምሳሌ በግጥምና በዘፈን መካከል ማዜም የሚባለው ነገር ኤአይ ሰርቶታል ማለት ኤአይ ጋፑን ዘግቶታል። አሁንም እነዛ ኒውሶች ካየሽ በኋላ ካነበብሽ በኋላ ኢምፕሊመንት ታደርጊያቸዋለሽ፣ ቴስት ታደርጊያቸዋለሽ። እሱን ደግሞ ድጋሚ ኤአይን ትጠቀሚዋለሽ ቴስት አውት ለማድረግ ኤአይን ትጠቀሚዋለሽ። ስለዚህ ኒውሶችን ታያለሽ፣ ዜናዎች ይወጣሉ ቀን በቀን። ከዛ ኢምፕሊመንት ማድረግ የሚጠበቅብሽ አንዳንድ ነገር ሊሆን ይችላል። ለምሳሌ የሆነ ኦፕቲማይዘር ሊወጣ ይችላል። እሱ እንዴት ነው ቴስት ማድረገው ብለሽ እሱን ድጋሚ ኢምፕሊመንት ታደርጊዋለሽ። ያኔ ደግሞ ድጋሚ ኤአይ መምጣቱ አይቀርም ማለት ነው። ስለዚህ ሁልጊዜ ትምህርት አለ ማለት ነው። ኢትስ ነሰሰሪ። እሱ መልካም ነው። እንግዲህ ከኦሪክስ ፋውንደርነት ጀምሮ እንዲሁም ደግሞ በጣም ብዙ በርካታ ስራዎችን ከመስራት ረጅም መንገድ ይመስለኛል። ከወጣትነት ሲጨመርበት ደግሞ ብዙ ነገሮችን ትማርበታለህ፣ ብዙ ነገሮችን ቀድመህ ታውቃለህ። እንደዛውም ደግሞ ቻሌንጆች ይኖራሉ። ምንድን ናቸው እነሱ? አይ ቲንክ ቻሌንጅ ስራ ላይ ከሆነ ሁልጊዜም ታይም ነው እንትን ሊሆን የሚችለው ችግር ሊሆን የሚችለው ምንድነው? አሁን እንዳልኩሽ ብዙ ሀሳቦች አሉ ኢምፕሊመንት ማድረግ የምንፈልጋቸው ነገሮች በጣም ብዙ ከምነግርሽ በላይ አሁን ኖሽን ኤምባሳይሽ በጣም ብዙ ሀሳቦች አሉ እና ቻሌንጅ ብዬ የምዘረዝርልሽ ሊሆን የሚችለው መመሰልሽ አሁን እኛ ጋር ያለው ቻሌንጅ አንደኛ ኮስት ነው። ኮስት ስልሽ አሁን የምንጠቀማቸው ሞዴሎች ኮስት አለብን። እሱን ኮስት ከበር ማድረግ አለብን፣ መኒ ጀነሬት ማድረግ አለብን። እሱ አንድ ነው። ሁለተኛ ደግሞ ታይም ነው።
እሱን ጀነሬት ማድረግ ባለብን ሰዓት ጀነሬት ካላደረግን ያንን ገንዘብ ድጋሚ አሁንም ኮስት ነው። ስለዚህ ታይም ኤንድ ኮስት ነው የኛ ቻሌንጅ። እንደ እንትን ያን ያህል ቻሌንጅ አለው ብዬ አላስብም። ቢኮዝ ገንዘብ ልትሰሪ የምትችዩ ቫሊዩ ነው ፕሮቫይድ የምታደርጊው ለሰው። ጥሩ ቫሊዩ ፕሮቫይድ ካደረግሽ አንቺ የምትፈልጊው ገንዘብ ያለው ሰው ኪስ ውስጥ ነው። ከሰው ለማውጣት ደግሞ በገንዘቡ ፋንታ የሆነ ቫሊዩ ፕሮቫይድ ታደርጊለታለሽ ማለት ነው። እንዳልኩሽ መጀመሪያ ሰራ የነበረው እንደ ሶፍትዌር ኢንጂኒየር ነው። ስለዚህ ፕሮቫይድ የምታደርጊላቸው ቫሊዩ ለካምፓኒዎች አፕወርክ ላይም ደግሞ እንደ ፍሪላንሰር ሰርቻለሁ። ኢፍ ዩ አር ፕሮቫይዲንግ ዘ ራይት ቲንግ ሰዎች የሚፈልጉትን ነገር ፕሮቫይድ ማድረግ የምትችል ከሆነ they are willing to pay። ስለዚህ ቻሌንጅ ብዬ የማስበው እኔ አሁን ድሮ አፕወርክ ላይ እየሰራው ብዙ አይነት ችግሮች አሉ። ፕሮፖዛሎች ላይ ይታይ ይችላል። ታይቶም ደግሞ ጥሩ አይነት ክላይንት ላይሆን ይችላል። እንደሱ አይነት ቻሌንጆች አሉ። ነገር ግን ሁሌም ልትወጪ የምትችለው ኮንሲስተንሲ ነው። እንትን ካልሽ ባይዛዊ ኮንሲስት ባለፈውታ የሆነ አርቲክል እያነበብኩ ነበር ሰብስታክ ላይ ኮንሲስተንሲ ላይክ ስታቲስቲካሊ ሰክሰስፉል ለመሆን የምትፈልጊ ከሆነ ራሱ ዘ ፓወር ሩል የሚባላል። ምን ማለት ነው? ሁልጊዜም ከምትሰሪ ለምሳሌ ቫይራል እንዲወጣልሽ የምትፈልጊ ከሆነ ቪዲዮ ጥሩ ቪዲዮ ሰርቻ ብታውጩ ቫይራል ላይወጣ ይችላል። አሁንም ጥሩ ቪዲዮ ሰርተሽ ብታውጩ ቫይራል ላይወጣ ይችላል። እና ስታቲስቲካሊ ሰክሰስፉል ለመሆን የምትፈልጉ ከሆነ ቮሊዩም ነው ፖይንቱ። ስለዚህ በቮሊዩም ማምረት ነው። ለምሳሌ 100 ቪዲዮ ብትሰሪ ሜቢ 10ሩ ቫይራል ሊወጣ ይችላል። አሁን 100 ቪዲዮ አውጥተሽ ቫይራል ካልወጣ ቪዲዮሽ 1000 ቪዲዮ ስሪ። 1000 ቪዲዮ አውጥተሽ አሁንም ቫይራል ካልወጣ 10000 ቪዲዮ ስሪ። ምልልሽ ነው ያመጣሁት። በቮሊዩም ስትሰሪው መጨረሻ ላይ ሪዛልት ማግኘትሽ አይቀርም። እና እንደ ቻሌንጅ ብዬ የማስበው እንግዲህ እንዳልኩሽ የታይምና የኮስት በታይምና በኮስት መካከል ያለውን አይኖ ቴክኒካል ነገር ነው፣ ግን በታይምና በኮስት መካከል ያለውን ስዊት ስፖት አግኝቶ ኢምፕሊመንት ማድረግ ነገሮችን ነው። እና እሱ ይመስለኛል እስካሁን ያየ ነው። በደንብ እሱ ደግሞ ያው እየሰፋችሁ ወይ ደግሞ ራሳችሁን እያሳደጋችሁ ስትሄዱ መቀረፍ የሚችል ይመስለኛል። ከ5 ዓመት ወይም ደግሞ ከ2 ዓመት በኋላ ሊሆን ይችላል። እናንተ ምን ላይ እንጠብቅ? አሁን እኛ እንደ ካምፓኒ ሮድማፓችን ምንድን ነው? ኤአይ አዶፕሽን ነው። ካምፓኒዎች ኢንተርፕራይዞች ኤአይን አዶፕት አድርገው ኢንተርፕራይዝ ሌቭል ላይ ኢንተግሬት አድርገውት በፖሊሲ ይዘውት እንደ ፓይለት ፕሮጀክት ሳይሆን ሪሊ ፕሮዳክቲቪቲያችን ይጨምረዋል ብለው አምነውበት ካምፓኒዎች ላይ አዶፕት አድርገው ሁሉም ሰው ኤአይን የሚጠቀምበት ኢትዮጵያ መፍጠር ነው የኛ ዓላማ። ግን ሞር ፎከስ የምናደርገው እኛ ቢቱቢ ላይ ነው፣ ቢዝነሶች ላይ ነው። እንዴት ነው የሚጠቀሙት፣ የቱ ጋር ነው መጠቀም ያለባቸው። እና የዛሬ 5 ዓመት እሱን ሰርቪስ ፕሮቫይድ የሚያደርግ ኢትዮጵያ ላይ ያለ ኢትዮጵያ ላይ ብቻ ሲሆን ራይት ነው ከአንድ ኤንጂኦ ጋም ኬንያ ውስጥ ካለ ኮንቨርሴሽን እያደረግን ነው እንደዚህ አይነት ፕሮጀክቶችን ለመስጠት። ቅድም ያልኩሽን ሴሚናሮችን፣ ዌቢናሮችን፣ ወርክሾፖችን ለመስጠት የዛሬ 5 ዓመት በጣም ብዙ ዌቢናሮችን አድርገን ሴሚናሮችን አድርገን ወርክሾፖችን አድርገን በዚህ በኩል ደግሞ ቢቱቢ ላይ ደግሞ የኤአይ አዶፕሽንን አሁን ካለበት 10 እጥፍ 100 እጥፍ ጨምረን ዲሲሽን ኢንተለጀንስ በሲኢኦች ሲሌቭሎች ላይ ዲሲሽን ኢንተለጀንስ እንዴት ነው የሚለውን ሊትሬሲ ፈጥረን ምን አይነት ቱሎች ነው መጠቀም ያለባችሁ እና ዞሮ ፕሮዳክቲቪቲ መጨመር ነው የኛ ዓላማ። እንደ ካምፓኒ የምንሰጠው ሰርቪስ የምንሰጠው እኛ ምንድነው ፕሮዳክቲቪቲ ነው። ልክ አንድ ካምፓኒ መጥቶ እኛም ቢያወራን እኛ የምንሰጠው ምንድነው ፕሮዳክቲቪቲ የመጨረሻው ጎሉ ገንዘብ ጀነሬት ማድረግ ነው። ለምሳሌ አሁን በ5 ሰው የሚሰራ ከሆነ በ2 ሰው ነው ይሰራልሃለሁ ወይም ደግሞ እንዴት መስራት እንዳለብህ ነግርሃለሁ ማለት ለ2 ሰው የሚያወጣውን ወጪ ቀነስኩለት ማለት ነው። ወይም ደግሞ በ2 ሰው የሚሰራ በ3 ቀን የሚደርስ ከሆነ በአንድ ቀን አደርስልሃለሁ ብለው በ3 ቀን የሚፈጅበትን ወጪ ቀነስኩለት ማለት ነው። እና የዛሬ 5 ዓመት እንደዚህ አይነት ካምፓኒዎች በስተው እንደዚህ አይነት ካምፓኒዎች ስልሽ ኤአይን በቅጡ የሚጠቀሙ እንደ ፓይለት ፕሮጀክት ወስደውት ሳይሆን ሙሉ በሙሉ ሪሰርቻቸውን የሚሰሩበት ሞዴል ቢዝነስ ሪሰርች የሚሰሩበት ፕሪዲክት የሚያደርጉበት ሲስተም ሰርተንላቸው ያንን ማየት ነው የኛ ዓላማ። እንደ ካምፓኒ የተጀመሩ ነገሮች አሉ አሁን ራይት ነው። አሁን ለምሳሌ የሰራችሁላቸው ካምፓኒዎች ካሉ ነው አሁን እያደረግን ያለነው ምን መሰለሽ፣ መጀመሪያ ላይ እንትኑን መፍጠር ነው፣ ሊትሬሲውን መፍጠር ነው ፖይንታችን። ስለዚህ አሁን ቀጣይ ምንጋብዛቸው ካምፓኒዎች አሉ። ትልቅ ሰሚት ለማዘጋጀት እያሰብን ነው። ኤአይ በዚሁ አጋጣሚ እንዲሁም እንትን ባረገው ጥሩ ነው። ኤአይ ሊትሬሲ ኤንድ ፊውቸር ኢኮኖሚ 2026 የሚል ሰሚት ለማዘጋጀት እያሰብን ነው። ኢንቪቴሽን ኦንሊ የሆነ የዲሲሽን ሜከሮች የመንግስት አካላት የሚገኙበት
ሰሚት ለማዘጋጀት እያሰብን ነው። ከዛ ጀምሮ ነው እንደዚህ አይነት ኢኒሼቲቮችን የምንጀምረው ማለት ነው። ወርክፎርስ ትሬኒንግም በየው የወርክፎርስ ትሬኒንግ የመጀመሪያው ነው፣ ሙሉ ወርክፎርሱን ትሬን ማድረግ። ከዛ በኋላ ደግሞ ዲሲሽን ኢንቴሊጀንስ ላይ ደግሞ ሲ-ሌቨል ኤክስኪዩቲቮችን ኮንሰልት ማድረግ፣ ሲኢኦዎችን፣ ሲኤፎችን እንዴት ነው ትክክለኛ ዲሲሽን በኤአይ ታግዘው መስጠት የሚችሉት የሚለውን ኮንሰፕት ደግሞ የምንሰጠው ከወር ከሁለት ወር በኋላ ነው እነሱ አይነት ፕሮጀክቶችን የምንጀምረው ማለት ነው።